የዛሬ ልጆች የነገ ደግሞ ትልልቅ ሴቶች አይደለ? ከዛ ደግሞ እናቶች እንዴት ናችሁ? እንኳን ደህና መጣችሁ። ማን እንበል? አምሮኝ ግን ስም ሲጠራ ቆይ ድሮ ማውቀው እኔ ስም ሲጠራ እኔ ለምሳሌ ስምሽ ማን ነው ብትሉኝ ሉላ ገዙ ብዬ ነው የምናገረው። አምሮኝ ያንቺስ ሙሉ ስም ማለት? አምሮኝ ሳምሶን። አምሮኝ ሳምሶን። ስንት ዓመቷ ነው? 6 ደሊና ማን? መሀሪ። ደሊና መሀሪ ስንት ዓመቷ ነው? 6 እሺ መክሊት ማን ነው ያባት ስምስ? አሁን ፋኖስ ነው ፋኖስ ምን ማለት ነው? እስቲ ንገሪ። እንጃ ፋኖስ ምን ማለት እንደሆነ አታውቂም? መብራት ሲጠፋ ድሮ ምን ይጠቀሙ ነበር? መብራት ሲጠፋ መብራት ነው የሚጠቀሙት ወይ? እናንተ ቤት ምን ትጠቀማላችሁ? መብራት ሲጠፋ ራሱ ይመጣል። እስኪመጣ ድረስ ደግሞ ከሰል ያይዛል። ከሰል ይያዛል። እሺ ደሊላዬስ እናንተ ቤት መብራት ሲጠፋ ምንድነው የምታረጉት? በባትሪ በፍላሽ? እኛም ጋር በባትሪ እናደርጋለን። በባትሪ ከሰሉ ቀርቶ ከሰሉም አለ ባትሪም አለ። መብራት ሲጠፋ ይትሽኮ የተከለለችብን ስለሆነ እቺን እንደዚህ ላርጋት ወይ እንደዚህ እናስገባት። አሁን በደንብ ነው የምትታየው። እሺ ስለዚህ ዛሬ እንግዲህ ቦራ እንደዋላችሁ ሰምተናል። ምን ስታረጉ አላችሁ? ቦራ እንዴት ነበር ቆይታችሁ? ተጫወትን። ጅዋጅዌ ተጫወትን። አረ ሁሉ ነገር ይነገር። ሸታቴ ተጫወትን። ልክ መጫወቻ ጋር ስትደርሱ ምንድን የተሰማችሁ? ደስ ይል ነበር። ወይኔ በቆየና ግን ደስ ያላችሁ ይመስላሉ። ግን ስታያቸው አይመስሉም ማለት አሁን ጥበብን ቦራ ወስጃት ቢሆን ኖሮ ስትመጣ ራሱ እየዘለለች ነበር የምትመጣው። እንደ ጦጣ እንደዚህ እያልኩ ነበር የምመጣው። እንደ ካንጋሮ ይሻላል። ካንጋሮ እንዴት ነው የሚዘለው? እንደዚህ ካንጋሮ ትመስያለሽ ነው ቁመትሽ። ሎጋ ነው ልጇን ግን እዚህ ጋር ታስቀምጣለች። እሺ ዛሬ ከማን ጋር ነው የመጣችሁት? እኔ ከእናቴ ጋር። ከእናትሽ ማን ትባላለች እናትሽ? የሺ አባቷ ስም ማን ነው? ጥበቡ። እሺ አምሮኝዬስ? ከአክስቴ ጋር። ከአክስትሽ ጋር ነው የመጣሽው? ማን ነው ስሟ የአክስትሽ? ሰላም ማን ታውቂዋለሽ? በቃ አሁን ስትመጣ እንጠይቃታለን። እሺ ማወቅ አለብሽ። እሺ የሺ ማናት? የሺ እናቴ። ከእናትሽ ጋር። የሺ ማን ያባቷ ስም? ያባቷን ስም አታውቂም? በቃ ስትመጣ እንጠይቃታለን። እሺ ቤተሰቦቻችሁን ወደ ውስጥ እንጠራለን። ቀኑ ሙሉ አልተገናኛችሁም። እንደዚህ ነው የምትቀበሏቸው? ልጆች እንደምንለው ወላጆች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። በመጀመሪያ እንኳን ለሴቶች ቀን አደረሳችሁ። እንኳን አብሮ አደረሰን። እናትነት ይከብዳል? አክስትነትና እናትነት አይከብድም? አክስትነት አይከብድም? አክስትነት እንዴት ይከብዳል? እናትነትስ እንዴት ነው? ይከብዳል። እስቲ በአንድ ቃል ገለጹት ቢባል በምን ትገልጹታላችሁ? እናትነት ያው ፍቅር ነው አይደል? ማያልቅ ፍቅር። አዎ ደስ ይላል እናትነት። እሺ ልጆቻችሁ እንግዲህ ስማችሁን ነግረውን ነበረ። 2 ልጆች የአባት ስም አላወቁም፣ የእናቶቻቸውን የአክስቷንና የእናቷን። ስለዚህ በድጋሚ እናንተ እንተዋወቃችሁና ከዛ ልጆቹን እንሸኛለን። ማን እንበል? የሺ ጥላ ተመስገን እባላለሁ። የሺ ጥላ ተመስገን። የመክሊት እናት? እሺ የሺ ጥበቡ? የደሊና እናት? እሺ ሰላም ጥጋቡ? የአምረን ሳምሶን አክስት? ሰላም ጥጋቡ? የአምረን ሳምሶን አክስት። የሺ በዛብኝ። 2 3ኛው የሺ ሊሆን ይችላል ጠብቄ ነበረ። ለማንኛውም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁ እንግዲህ ዛሬ ከኛ ጋር ሙሉ ቀናቸውን ሲያሳልፉ ውለዋል። ብዙ አክቲቪቲዎችም አድርገው ነበረ። እሱን ወደ በኋላ ላይ ከእናንተ ጋር እናነሳዋለን። አሁን ግን ልጆቹን እንሸኛቸው አይመስልሽም ጥበብዬ? እናንተ ከእናታችሁ ጋር አንቺ ደግሞ ከአክስትሽ ጋር ትንሽ ቆይታ እናደርግና ትመለሳላችሁ። እሺ ግቢ ውስጥ እንደፈለጋችሁ እንደልባችሁ መሯሯጥ ከፈለጋችሁ ተራራው ተጫወቱ። እሺ እሺ ወላጆች እንግዲህ ልጆቻችሁን ሸኘን ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ልጆቻችሁ ግን ምን አይነት ልጆች እንደሆኑ መጀመሪያ ከእናንተ እንስማ።
ምን አይነት ልጆች ናቸው ልጆቻችሁ? ወይዘሮ የሺ ያው መክሊት በጣም በትምህርቷም ጎበዝ ልጅ ነች፣ ተጫዋች ነች። ያው እንትን ጭፈራም ነገሮችን ትወዳለች። ምን አይነት ጭፈራ ትወዳለች? ሁሉንም ጭፈራ ትወዳለች እሷ። ባህላዊ ነው ዘመናዊ? ባህላዊም ዘመናዊ ሁለቱንም ናት። ሁለቱንም ትወዳለች። ጥበብ ናት ማለት ነው። አዎ በቃ እኔ በትንሹ ያው እንሞክራለን። ዘሊና ዝምተኛ ናት፣ ትምህርቷን ጎበዝ ናት። በቃ ሳይለንት ናት፣ በጣም ዝምተኛ ናት። ዝምተኛ ናት። ወደ አክስት አምራን ቤት ውስጥ በጣም ተጫዋች ናት። ጨዋታ በጣም ነው የምትወደው። በቃ ጨዋታ ካገኘች የትም ትሄዳለች። ተጫዋች ናት። ከአንቺ በጣም ትቀራረባለች? አዎ በደንብ። የመጀመሪያ ልጅ ናት? አይ ሶስተኛ ልጅ ናት። ሶስተኛ ልጅ ናት። እንግዲህ ልጆቻችሁ አንቺም የእህትሽ ልጅ ቦራ ሄደው ተጫውተው ደክመው ነው የመጡት። አጫወታችን ደግሞ 3 ጥያቄዎች ጠይቃቸዋለች አይደል? አዎ 3 ነገሮችን ነው እንግዲህ የተዘጋጀላቸው። እነዛን ነገሮች ያደርጉታል ወይስ አያደርጉትም፣ ያውቁታል ወይስ አያውቁትም አይደል? አዎ። ስለዚህ ከነዛ ውስጥ የመጀመሪያውን ነው የምንጠይቃቸው። ያው ሴት ልጆች እንግዲህ ከእናቶቻቸው እንዲሁም ከአክስቶቻቸው ጋር ሊሆን ይችላል ፀጉር ቤት የመሄድ ልምድ አለን። ቤት ውስጥ የሚሰሩ ልጆችም አሉ። ግን በተለያየ አጋጣሚዎች ስለ ፀጉር ብዙ ነገር ያውቃሉ። የእናንተ ልጆች እንዴት ናቸው? መክሊት ያው ፀጉር ቤት ሄዳ አታውቅም። ቤት ነው የምትሰራው ፀጉር? አዎ ሁሌ ቤት ነው የምትሰራው። እኔም አጥባታለሁ። አለች ልጅም ቤት እሷ ናት። እኔ እንደውም ብዙ ጊዜ ሰርቻት አላውቅም። የምትሰራት እሷ ነች። ልተኩስ ምናምን ብላ አትጠይቅም? የሆነ አንድ ጊዜ 5 ዓመቷ ልደት ሆኖ ልሰራ እስኪ ምናምን ብላ ከሰው ላይ ያለ እንትን አምጥቼ ቤት ላይ ሰራዋት። ጃሪ ልጅም ፀጉር ቤት አታውቅም። እዣት ሄዳለሁ። ታውቃለች። አብራኝ ትሄዳለች ፀጉር ቤት። ብዙ ጊዜ ቤት ውስጥ ነው እናቷ የምትሰራት። ግን ለበዓል ከስንት አንዴ ሹሩባ ምናምን ተኩስ አንዴ ብቻ ነው የተሰራችው። እሺ እንግዲህ የመጀመሪያ ሙከራ እንዲያደርጉ የተደረገው ልጆቹ ሄደው ወደ ፀጉር ቤት ወሰድናቸው እና ፀጉር ቤት ውስጥ ብዙ ጊዜ አገልግሎት ላይ የሚውሉ ቢጎዲኖች አሉ፣ ወይም ደግሞ የፀጉር መጠቅለያ የምንለው በተለምዶ ቢጎዲን ነው የሚባለው። እና ቢጎዲን የሚያውቁ ይመስላችኋል ወይስ አያውቁም? ቢጎዲን ይላሉ ወይስ አይሉ? አምራን አትልም ታውቃለች እንጂ ቢጎዲን አትልም። ቢጎዲን አትልም። እሺ ታውቃለች። ቢጎዲን ትላለች ቃሏን ትላለች ብዬ አስባለሁ። ምክንያቱም ቤት ውስጥም ታየዋለች። እኔ በዛ ሙያ ውስጥ ስላለ ታውቃለች ብዬ አስባለሁ እንጂ ቢጎዲን አይ መክሊት አትልም። አታውቀውም ጭራሽ አታውቀውም። ስለዚህ ያው የልጆች ነገር አይታወቅም። ልጆቻችን እኛ ቤት ውስጥ የምናውቃቸው ናቸው አይደሉም? ልጆች ምን ይላሉ? እስቲ ከቪዲዮ ደግሞ አይተን እንመለሳለን። ምላሽ እነዚህ ነገሮች ግን ምንድን ናቸው? ግን እነዚህ መጠቅለያ። የምን መጠቅለያ? የፀጉር መጠቅለያ ነው ስማቸው። ከመግባታችን በፊት የምናደርገው ካክስ ውስጥ ከመግባታችን የምናደርገው ግን ስም አለው። እስቲ ምንድን ነው ስሙ? በትክክል መልሳዋለች። እንግዲህ አክስቶ አምሮኝ አላወቀችው። አሁን የመክሊት ነው። መክሊት ቢጎዲን ትላለች ኦር አያትልም? አታውቅም ብለሻል። እስቲ እንመልሰው ነው ስሙ መጠቅለያ። እንደዚህ ጠቅልል ከዛ ስፋች ደግሞ ፍርጫ ፀጉር ይሆናል። እሺ ስጭኝ። እሺ ግን መጠቅለያ ብቻ ነው ስሙ? እንደ የሆነ ስም ነበረው እኮ ነው የጠፍቶብኝ ነው እንጂ። ኧረ እናላውቀው ከና አባባል አረን ያላቀው 4 ነጥብ። እሺ የደሊላን ደግሞ እናያለን ነው ስሙ። እሺ አጅና እዩ በደንብ እንደዚህ እዩ። ምን የሚደረግበት ነው? ፀጉር የሚሰራበት። ዝም ብለሽ ስትገምቺ ግን ምን ይመስልሻል? የፀጉር መስሪያ ሆኖ ምንድን ነው ስሙ የሚባለው? ቢጎዲን ከባድ ነው ትንሽ። አንቺ ራስሽ ታውቂያለሽ ግን ጥበብ? አዎ እኔ አውቀዋለሁ ቢጎዲን። አሁን ስንል ሰምተሽ ነው ወይስ ታውቂያለሽ? ከዚህ በፊትም እውነት እቤት ታየዋለች በደንብ አለ ቤት ውስጥ እውነት በእውነት ወይ ስሙን አጠሩት ማለት ይሆናል እንጂ አለ ቤት ውስጥ ራሱ። እንግዲህ የሺዬ በትክክል አትመልሰውም ብለሽ ትክክለኛው አይደል? ትክክለኛውን መልሰሻል። ትመልሰዋለች የሺዬ መሀል ያልሽው ትመልሰዋለች ብለሽ ነበር፣ አልመለሰችው። አክስታችን ደግሞ አትመልስም ብለሽ ልክ ሆነሻል፣ አልመለሱትም።
አሁን ቤት ውስጥ ስል ምናምን እንስላለን። እኔ አንድ አበባ ነበረች፣ ሁሌ አንድ አይነት አበባ ነበር ምስለው። ሰንፍላወር ነው ወይስ ያልፈነዳችሁ ጽጌረዳ? ያልፈነዳችሁ ጽጌረዳ። ሰንፍላወር ጋር አልደረስኩም። እሱ እኮ ካሰበው እኔ አልደረስኩም እዛ ላይ። እንዴት ናቸው ቤት ውስጥ ይስላሉ? ስዕሉን እንጂ አትስልም፣ ግን ትጽፋለች። ጽሁፍ ጽፋ ምናምን ለእኔ ስመጣ እንኪ ሰርፕራይዝ ብላ ትሰጠኛለች። ከስራ ስመጣ ደብዳቤ ምናምን የምጽፈው ትጽፋለች። አዎ ምንም ነገር ስላልሽ አታውቅም? ለእኔ እንጃ ራስ ቤተሰቡን ትስላለች አንዳንዴ። ስለዚህ የስዕል ሙከራ አለ ማለት ነው። እሺ ሰላምስ? አምራን ትምህርት ቤትም ስለሚሰጣቸው የአሳይመንት ሊሰጣቸዋልና ቤት ውስጥ ትሞክራለች። ልሳል ምናምን ትላለች እና ትስላለች። በደንብ ትስላለች። ታያለች፣ በቃ እያየች ትሞክራለች። መክሊትስ? መክሊት ያው አንዳንዴ ብዙም አይደለች ምስል ላይ ግን ትስላለች። የሆነ አበባ ምናምን ስላ ከለር ቀብታ ምናምን ትሰጠኛለች ለኔ አንዳንዴ ማለት ነው። ብዙ ጊዜ አይደለም። ከዛ ውጭ ግን እንደዚህ እንትን ያለ የላትም። ጠለቅ ያለ ስዕል አይደለም። እሺ ስለዚህ ወደ ሁለተኛው ጥያቄ እናልፋለን። ዝግጁ? ለመመለስ ዝግጁ? ላለመሳሳት ነው የምንጥረው አይደል? እሺ አጫወታችን ማርከርና ወረቀት ሰጣቸው ስዕል ሳሉልኝ ተብሏል። ልጆቹ ምን ሊስሉ ይችላሉ? እንግዲህ አምራን ስዕል ላይ ጎበዝ ናት ስላለች ሰላምዬ፣ ሰላም ምን ልትስል ትችላለች አምራን? ያው የሰው ስዕል ምናምን። ሰው ግን ሴት ጾታም አለ። ሴት ወይ ሴት ሰው ሴት ረጅም ፀጉር ምናምን ያላት እንደዛ። እሺ ደሊናስ? ደሊና ሰው ልትስል ትችላለች ብዬ አስባለሁ። ወንድ ወይስ ሴት? ምናልባት ሴት ነው ልትስል የምትችለው። እሺ መክሊት ወይ አበባ ነው የምትስል ብዬ ነው የማስበው። አበባ ነው የምትስለው። ምን አይነት አበባ የምትስል ይመስል? የሆነ ፍላወር ያለው ወይም በልብ ቅርጽ ልብ ቅርጽ ሆኖ አበባ። እሺ ያው ስዕሉን ለራሳችን ያህል ጠይቀናቸዋል። ሴት ወይስ ወንድ ብለን ግን ሰው ከሳሉ እሱንም እንይዝላቸዋለን። ስለዚህ ሀሳባችሁን አልቀየራችሁም። ቪዲዮን እኔ የአምራንንና የደሊናን ሰው በሚለው ይዘናል። የመክሊትን ደግሞ አበባ በልብ ቅርጽ አይደል? አበባ ይሁን አበባ ብቻ ይሁን። አበባ ያስቀየርኩሽ እንደ ያሳብሽ በቃ አበባ በሚሊዮን ያዘው። ልጆች እንግዲህ ምን ይላሉ የሚለው ፕሮግራም ራሱ እኛም ሁሌ በልጆች ስለምንገረም ነው። እኛ የምናስባቸው ሌላ፣ እነሱ የሚያደርጉት ሌላ። አሁን ምን ይሉ ይሆን? እስኪ ምን ይስሉ ይሆን? ዝግጁ ናቸው? እሺ በደሊና ነው የምንጀምረው። ሰው ብላለች የሺ። እስቲ ምንድን ስዕል መሳል ትችላለሽ? እስኪ እንቺ በጣም የምትወጂውን ስዕል ሳይልኝ። ደግሞ ጎበዝ ትመስኛለሽ ስዕል አይደል? እሺ ምንድን ነው የሳልሽልኝ ግን? አሁን ወንድ ሰው። ዋው በጣም ጎበዝ ነሽ። ወንድ ሰው ከነጸወታው ላይ ነገረች። ወንድ ሰው። እሺ ስዕል መሳል ትችያለሽ? በጣም የምትወጂውን ስዕል ሳይልኝሽ ቆንጆ አድርገሽ ከዛ ሽልማት አለሽ። ምንድነው መክሊት? ጎጆ ቤት ነው የሳልሽው? ዋው ለማን ነው የሳልሽው ያለሽ? ለኔ ቴንክ ዩ አመሰግናለሁ። እሺ አበባም ስላት አበባ ስላለች ጎጆ ቤት ስላለች ብዙ ጊዜ አበባ ነበር የምትስለው። እንግዲህ ጎጆ ቤት ታውቃለሽ? ከዚህ ቀደም ወደ ገጠር ምናምን ስንሄድ ይዘሻት ሄደሽ ነበረ? ምን አለሽ ስታይ ጎጆ ቤት? ታያለች እና እንዴት ነው የሚሰራ ይሄ ምናምን ትላለች። እሺ አሁን ያላየነው የማንን ነው? የአምራን። ምንድነው እየሳልሽ ያለሽ አምራን? እኔ እንጃ ምንድን ነው? እሺ ንገሪ፣ ምንድን ነው? እኔ እንጃ። እስቲ ንገሪ። እሺ ይሄ ፀሐይ ነው የሳልሽው? ቤት ብዙ ጊዜ ሰው ነበር የምትስለው። ሰው ነው። አሁን ዛሬ ፀሐይ ላይ ነበረች ስትጫወት መርሯት በቃ ስትጫወት ፀሐይ ላይ ፀሐዩ ትዝ ብሏት ያዩትን ነገር ነው ቶሎ የሚያስታውሱት አይደል? ቁጭ ሲሉ አረፍ ሲሉ ነው ሰው የሚታያቸው ይመስለኛል። እንግዲህ ያው እንደምንለው መልሳችሁ ያልታሰበ ሊሆን ይችላል። እኛም ያሰብነው እናንተ የመለሳችሁት አይደለም። አብዛኛው የማን ነው በትክክል የተመለሰው? የየሽ ቅድሞ አልተመለሰም ነበር፣ አሁን ተመለሰ። እሺ ልጆቻችሁ ሙዚቃ ላይ እንዴት ናቸው?
ሙዚቃ ይሰማሉ? አዎ መክሊት ሙዚቃ በጣም ትወዳለች። ትወዳለች ሙዚቃ በጣም። እሺ ደሊናስ? ተጨፍራለች፣ ሙዚቃ ትሰማለች። የራሷ ነች የምትከፍተው? አይ አባቷ ይወዳል፣ ሲገባ ይከፍታል። ያኔ አብራው ምናምን አብረው ይጨፍራሉ። አብረው ይጨፍራሉ። እሺ አምራንስ? ቤት ውስጥ የህፃናት ነው የሚከፈተው ብዙ ጊዜ ለዛ። ስለዚህ ሙዚቃ ላይ ብዛም አይደለችም? ብዛም አይደለችም። እሺ እንግዲህ አጫዋቻችን የመጨረሻ የጠየቀቻቸው ልጆቹን የፈተነቻቸው ምንድን ነው? አይስክሬም እንገዛላችኋለሁ፣ ስለዚህ የምትወዱትን ዘፈን ምረጡና እየዘፈናችሁ ጨፍሩልኝ ነበር የተባሉት። የማንን ዘፈን መርጠው እየዘፈኑ ሊጨፍሩበት ይችላሉ? መክሊቴ ማንን ትመርጣለች? እኔ መክሊት የምትመርጥ ኦሮመኛን የሚመስለኝ እና አዲስ አበባ 4 ኪሎ የሚለውን ማለት ነው። እሱም በጣም ተወደዋለች፣ በጣም ትጨፍርበት ነበር። አዲስ አበባ 4 ኪሎ እየዘፈነች ትጨፍርበታለች ታስቢያለሽ? እሺ ደሊናስ? ምናልባት ዘፈኝ ከተባለች ወይ ዲስታጌና እየዘፈነች ጨፍር የምትችለው ምናልባት እሱን እንጂ ሌላ እየዘፈነች ልጨፍር የምትችለው ዲስታጌና። ሙዚቃውስ ዲስታጌና? እኔ እንጃ። ትግረኛ ነው በብዛት የምትጨፍረው። ግን ዘፈኝና ጨፍር ብትባል ለመዝፈኑ ትግረኛ እንትን አትልም። ስለዚህ መልሳችን ምን ይሁን? ምናልባት ዲስታጌና። ዲስታጌና ምናልባት ዲስታጌና በሚለው ዘፈን። እሺ እኔ የስጢፋኖስ ቶማስ መሰለኝ አባብዬ የሚለው ምናልባት ልገምት። ያሉትን ዘፈን የሚዘፍን ይመስልሻል? ግን እኔ አላቅም፣ አይታወቅም ልጆች የሚሉት። እውነት ነው። እሺ ስለዚህ ልናይ ነው። ዝግጁ ናችሁ? የመጀመሪያ የደሊና ነው። እስቲ እንያት። የምትወጁን ዘፈን ከነዳንሱ ያኔው በጋልጋለ ጀነት ላላክፍሽ ወደ ሲባባ ከነዳንሱ ይደንሽ ስቲ ተጨንቀሻል በናፍሽ የእናት ነው ብላኝ ነበር ትዘፍን። ማታ ራሱ እየዘፈነችልኝ ነበር። ስለ እናት ነው ግን ዘፈኑን አላውቀውም። ነገር ነው እየዘፈነች ነበር ሰሞኑን። ይሄን ዘፈን ስትዘፍንልኝ ነበር ግን እኔ ዘፈኑን አልገባኝም። ዘፈኑን ያላወቅሽ ዳንስ ነበር። ትላንት ራሱ እየዘፈነችልኝ ነበር። እንደጋበዘችሽ ቁጥር። እሺ አሁን ደግሞ የአምራን ደሞ የለመደው በፍቅር አግኝቶ የኔ ፀሐይ ሆነ ሲል ዳንሱስ አግኝቶ የኔ ፀሐይ ሆነ ሲል በፍቅር አግኝቶ ከዛች በፍቅር አግኝቶ የኔ ፍቅር አልተመለሰም። አዎ በኩራ አማኑኤል የሱ ዘፈን። አልገመትሽም ነበር ይሄን ዘፈናለሽ? አልገመትኩም። ሌላ ጊዜ የሚሰሙት ያኛውን ነበረ። ይገርም ነው እኮ ልጆች እንግዲህ አይታወቅም። እሺ መክሊትስ? እሷን እንዲ ዘፈን ከዳንሱ ጋር አንድ ላይ እየደነሽ እሺ፣ በደንብ ከደነሽ። ከዛ አይስክሪም ነው ይገዛልሻለሁ። በደንብ ከደነሽ ነው እዚህ ጋር ልትደንሽ ነው። አልፈለገችም አይስክሪም። የባሳለና ነገር ነው ያለችው። እንዳጨቀጭቅኝ ነገር ነው ያለችው። ስለዚህ አይስክሪሙ የሚቅርብኝ ብላ ትታለች ማለት ነው። ጣፋጭ ላይ እንዴት ናት እንዴ? በጣም እንደውም ኦሮመኛ ጭፈራ ስለምጨፍር ሁሌ ውሰጅኝ የምትለኝ በጣም ተጨበጨ። እዚህ መምጣት የምትፈልገው ራሱ ለመጨፈር ነበር። ኦሮመኛ ጭፈራ ለመጨፈር። አሁን ግን አይስክሪሙ የሚቅርብኝ ምንም ብላ ትተዋለች። እንግዲህ ልጆቻችን ምን እንደሚሉ አናውቅም። ያው ከቤት ሲወጡ ሌላ ናቸው። እኔ ግን ልጆች በጣፋጭ ምንታለል ይመስለኝ ነበር። አንቺ ያው እስካሁን እየታለሽ ነው? አዎ እኔ ታለል ነበር በእውነት። ጣፋጭ ላይ እንዴት ናት መክሊት? ብዙም አይደለች? ኧረ ትወዳለች። ወይ አይስክሪም አትወድ ይሆን? ምናልባት ትወዳለች አይስክሪም። ከደከማት እሷ እንዴ ነው የምትለው? በቃኝ ነው የምትለው። እሺ ምንም ቢቀርብኝ ነው የምትለው ብላችኋል። እሺ ልጆች እንግዲህ ምን ይላሉ? ያው ፕሮግራሙ ራሱ መጠሪያ ስያሜውም ልጆች ምን እንደሚሉ አይታወቅም። ሚሉትን እንግዲህ አብረን ነው ሁልጊዜ የምናየው። ልጆች እንግዲህ ምን እንደሚሉ አይተን ተመለስን። ልጆቹን ወደ ውስጥ እንጠራና ከዛ ነጥብ እናሳውቃለን፣ በዛው እንሸልማለን። እንኳን ደህና መጣችሁ። በጣም ሲጫወት የነበረው ግን ማን ነው? እንኳን አብሮ አደረሰን ያለኝ ማን ነው? በጣም ሲጫወት የነበረው ማን ነው? ደሊና ብቻዋን የተጫወተችው? እኛን ተጫወተን ትብስን ታገዝቶልን ነበር። እሺ ስለዚህ ነጥብ ልናሳውቅ ነው።
ዝግጁ ናችሁ? ግን ከነጥቡ በፊት ሁላችሁም ስንተኛ ናችሁ? አንደኛ አንደኛ ስንተኛ? አንደኛ ስንተኛ? አንደኛ አንደኛ። እውነት ነው። ሁላችሁም ለእኛም ለቤተሰቦቻችሁም ለትምህርት ቤታችሁም አንደኛ ናችሁ። እሺ በጣም ነው የምንወዳችሁ። በጣም ቆንጆ ቀን እንደነበራችሁ እናውቃለን። እኔ ዛሬ እናንተን በሆንኩኝ ብዬ ሁሉ ተመኘው። በጣም ሁላችሁም የተጠየቃችሁትን መልሳችሁ ነበረ ለወላጆች ማለት ነው። ግን መክሊት ቅድም የሳለችው ስዕል ላይ ጎጆ ቤትም አበባም ስላነበረ ሁለቱን የሳለችው፣ ግን አንቺ ያልሽው አበባውን ብቻ ነበረ። መክሊት ደግሞ ሁለት ነገር ነው የሳለችው። ለዛ ደግሞ ግማሽ ነጥብ ሰጥተንሻል ማለት ነው። ስለዚህ በዛ መሰረት የዛሬ አሸናፊ መክሊት ሆናለች። ሁላችሁም ግን እንደገና ስንተኛ ናችሁ? አንደኛ አንደኛ። እዚህ ጋር ምን ይታየኛል መሰላችሁ? ቤቶች፣ ትላልቅ ቤቶች። እዚህ ጋር እንግዲህ ቆንጆ ፐዝል አለ። ቁጭ ብላችሁ በትዕግስት እናንተ ደግሞ በጣም ጎበዝ ልጆች ናችሁ፣ በጣም ትዕግስተኛ ልጆች ናችሁ። ሙሉ ቀን ከጧት እስከ ማታ ከኛ ጋር ቆንጆ ጊዜ ያሳልፋችኋል አይደለም? ስትጫወቱ ነበረ፣ ብዙ ነገር ስታደርጉ ቆይታችኋል። ስለዚህ አሁንም ይሄንን በትዕግስት ቀስ ብላችሁ ቁጭ ብላችሁ የምትቀጣጥሙት ፐዝል ነው። ይሄ ስጦታ ደግሞ ለማንና ለማን የተዘጋጀ? ለደሊናና ለአምራ። እኔ ጋር መቶ የሚያስደማን ነው ጀሊና። እሺ ጥበብ የሱን አሻንጉሊት ንቅፍ ማድረግ ፈለኩ። አይ እኔ እንኳን እሻማሻለሁ። ኧረ እባክሽ በእውነት አይ ዝም ብዬ ሳይው ደስ አለኝ። እቺ የማን ናት? የኔ ናት። የማን ናት? የኔ ናት። እቺ ምን እንደምትባለው አሻንጉሊት ስሟ ምንድን ነው? ስሟ ግን ምንድን ነው? አትበልሽ። ቆይ አለችሽ? እንደዚህ አይነት አለችሽ እንዴ? እኔ ነኝ የምወስድብሽ። ግን ጥበብ የራስ ነኪኝ። እኔ እንዴ እንደተንከራተታይ እኔ። አይ እባክሽ እባክሽ አልሰጥም። እቺ የራሴ። ኧረ እባክሽ እኔ ላለቅስ ነው። የራሴ። እንደዚህ አይነት አሻንጉሊት አለሽ ቤት ወይስ የለሽም? መጀመሪያ የለሽም እንደዚህ አይነት አሻንጉሊት። እሺ ስለዚህ ለመክሊትዬ እንግዲህ ሽልማቷ ወይኔ ልሰዳት መሰለኝ። ወይ እቺ አሻንጉሊት ናት ወይ ደግሞ ጤፍ። ታውቂያለሽ ጤፍ ምንድን ነው? ስለዚህ ከ100 ኪሎ ወይም ደግሞ ከ1 ኩንታል ጤፍና ከዚች አሻንጉሊት የትኛውን ትመርጫለሽ? አሻንጉሊትና ከጤፍ ይገኛል። አሻንጉሊት አጨብጭቡላት እንዴ! እቅፍ አድርገህ ሀገር ገር እሷም ታቅሻለች። ሀገር እኔ በጀርባሽ እዚያት ወይ ደግሞ ትታዘለሽ። እሺ እንግዲህ ልጆች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበር። ልጆቻችሁ ቆንጆ ቆይታ አድርገዋል ከኛ ጋር። እናንተም ደግሞ ጥሩ ጊዜ ስለሰጣችሁን ከልብ ነው የምናመሰግነው። በድጋሚ መልካም የሴቶች ቀን እንመኝላችኋለን። ልጆቻችሁንም እንዲሁ መልካም የሴቶች ቀን። እናመሰግናለን አይባልም ግን እናመሰግናለን። ሁል ጊዜ ሁላችሁም አንደኛዎቻችን ናችሁ። ልጆች አቤት፣ ልጆች አቤት። ልጆች ምን ይላሉ የተሰኘው ፕሮግራማችን ይሄንን ይመስል ነበር። ሌሎች ፕሮግራሞቻችን ይቀጥላሉ። መልካም ቆይታ።